ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ዴይሊ ቤተሰቦች እንደምን ዋላችሁ። ከጣና ዴይሊ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ስርዓት በአማራዊ ማንነታቸው ብቻ ወንጅሎ እስር ቤት የሚያሰቃያቸው አማራ ተወላጅ የግፍ እስረኞች ለፍርድ ቤቱ ብሶታቸውን አሰምተዋል። አትፍረዱብን ወደን ሳይሆን ስለከፋን ነው ሲሉ በስርዓቱ ጠባቂዎች የሚፈጸመውን ግፍ ያጋለጡት አቶ ዮሐንስ ቦያለው በችሎቱ ያቀረቡትን አቤቱታ በዜናችን እናሰማችኋለን። ከጦርነት ይልቅ ሰላምን አጥብቆ የሚፈራው የህወሓት ቡድን ለሌላ ዙር ጦርነት የሚዳርገውን ዝግጅት አጠናክሮ መቀጠሉን ይፋ አድርጓል። አክሱም ላይ የመከረው የደብረጽዮን ቡድን የስምምነቱ ሙሉ ይዘት ምን ይመስላል የሚለውን ዜናችን በዝርዝር ያስደምጣችኋል። የኢትዮጵያ ዕጣ ፈንታ ከድጡ ወደ ማጡ ሊወስደው የሚችለውና በብልጽግናው ስርዓት የተደረሰው የምርጫ ድራማ የኢትዮጵያ ፖለቲካ መስቀለኛ መንገድ መሆኑን የፖለቲካ ተንታኞች ተናግረዋል። ምርጫውን አስመልክቶ የተሰናዳውን ልዩ ዘገባችን እናስደምጣችኋለን። የመካከለኛው ምስራቅን ህዝብ ብቻ ሳይሆን የጠመንጃ ፈሙዞችንም እረፍት ይሰጣል የተባለው አዲሱ ስምምነት ምን ይዞ መጣ የሚለውንና በዚሁ ጉዳይ የተሰናዳውን መጠነኛ ዳሰሳ በዜናችን የምናቀርብላችሁ መረጃችን ነው። ክቡራትና ክቡራን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። አትፍረዱብን ወደን ሳይሆን ስለከፋን ነው። አቶ ዮሐንስ ቦያለው በአማራ ማንነታቸውና በፖለቲካ አቋማቸው ምክንያት ላለፉት 3 ዓመታት ያለ ፍርድ በእስር ቤት የሚገኙት አቶ ዮሐንስ ቦያለው ትናንት በብልጽግናው ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀረቡበት ሰዓት የስርዓቱን ነውርና የሚፈጽመውን የበቀል ጥቃት በዝርዝር ተናግረዋል። አቶ ዮሐንስ በችሎቱ ቅሬታቸውን ማቅረብ ሲጀምሩም አትፍረዱብን ወደን ሳይሆን የምንናገረው ስለከፋንና መሄጃ ስላጣን ነው በማለት ንግግራቸውን ይጀምራሉ። አቶ ዮሐንስ ለብልጽግና ፍርድ ቤት አቤቱታቸውን ማቅረባቸውን ሲቀጥሉም በአገዛዙ የበቀል ጅራፍ እየተገረፍን ነው፣ ሰፊውን የአማራ ህዝብ በጅምላ በሚያዋርድና ክብርን በሚነካ መልኩ የተሳደበና በእኛም ሆነ በቤተሰቦቻችን ላይ ከፍተኛ የመብት ጥሰትና ማስፈራሪያ እየፈጸመብን ባለ የታጠቀ ኃይል ከምንም በላይ ደግሞ ከፍተኛ ጥላቻ ባለው አካል መጠበቃችን በእውነትም ለደህንነታችን አሳሳቢና አስጊ ነው ሲሉ ተናግረዋል። የቀድሞ የአማራ ክልል ምክር ቤት አባልና ምክትል ርዕሰ መስተዳደር የነበሩት አቶ ዮሐንስ ቦያለው በብልጽግናው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት በተገኙበት ወቅት እንደገለጹት እሳቸውን ጨምሮ አባሪዎቻቸው ያቀረቡት አቤቱታና ክስ ተሰሚነት አላገኘም። ፍርድ ቤቱ የሚሰጠው ትዕዛዝም በማረሚያ ቤትና በፖሊስ ዘንድ ተፈጻሚ እየሆነ አይደለም የሚሉት አቶ ዮሐንስ የውጭ ወራሪ ጠላት እንኳን ሊያደርገው በማይችለው ሁኔታ የገዛ ወንድሞቻችን በበቀል ጅራፍ እየገረፉን ነው ብለዋል። በአገዛዙ የበቀል ጅራፍ እየተገረፍን ያሉት አቶ ዮሐንስ የማረሚያ ቤት አስተዳደር የሚፈጽመውን ግፍና የሚያደርሰውን ስቃይም ለፍርድ ቤቱ በዝርዝር አቅርበዋል። መላውን የአማራ ህዝብ በፖለቲካና ህሊና እስረኞችና በቤተሰቦቻቸው ላይ ነውር የተሞላበት ስድብ፣ ግፍና በደል እየፈጸሙ ነው በሚል የተከሰሱትን የቂሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታን በተመለከተም ወንጀሉን እንዲያጣራ በፍርድ ቤቱ ከወራት በፊት የታዘዘው የፌዴራል ፖሊስም እስካሁን አንዳች ምርመራ አላደረገም። ወደ አባ ሳሙኤል ፍርድ ክልል ተጭነው ተጨማሪ እንግልት እየደረሰባቸው ባሉት የመርጌታ በላይ አዳሙና የአማራ መለሰን ጉዳይ የቀጠለው የስርዓቱ የበቀል ጅራፍ አንዱ ማሳያ መሆኑን የገለጹት አቶ ዮሐንስ የችሎቱን ጊዜ ተሻምቼ በመናገር ይቅርታ፣ አትፍረዱብን ወደን ሳይሆን የምንናገረው ስለከፋንና ሜጃ ስላጣን ነው፣ የቀጠሮ ጊዜው ይጠርልን፣ ፍትህ ይሰጠን ሲሉ አክለዋል። የአክሱሙ ምስጢራዊ ስብሰባ መረጃዎች። በኢትዮጵያ ሰሜናዊ ክፍል የታየው አንጻራዊ ሰላም በድጋሚ በከባድ የጥይት ደመና እንዲሸፈን ህወሓት ቆርጦ መነሳቱን የሚያሳዩ አስደንጋጭ መረጃዎች ከአክሱም ከተማ እየወጡ ነው። የፕሪቶሪያውን የሰላም ስምምነት በይፋ ማቋረጡን የገለጸው በደብረ ጽዮንና ፈትለ ወርቅ ገብረ እግዚአብሔር የሚመራው የህወሓት ቡድን የሰላም ስምምነትን ለስልታዊ ማፈግፈጊያ ብቻ ሲጠቀምበት መቆየቱንና አሁንም ያንኑ የተለመደ ያረጀውን የጦርነት አባዜውን ዳግም ሊያነሳሳ መሆኑን በተግባር እያሳየ ይገኛል ሲሉ የክልሉ ተወላጆች ይናገራሉ። ይህ በአክሱም ከተማ የተጠነሰሰው አደገኛ ሴራ ቡድኑ ለሰላም ቅንጣት ታህል ፍላጎት እንደሌለውና በደም አፍሳሽ ግጭት ብቻ መኖር የሚችል የፖለቲካ ነቀዝ መሆኑን ለዓለም አቀፉ ማህበረሰብ በግልጽ አሳይቷል የሚሉት አስተያየት ሰጪዎች የህወሓት የጦርነት ፍላጎት የማይቆም መሆኑንም ተናግረዋል። በዚህ አክሱም ምስጢራዊ ስብሰባ ላይ የተወሰነው ሌላው አስገራሚ ውሳኔ በክልሉ ጊዜያዊ መስተዳደር የጸጥታ መዋቅር ውስጥ ቁልፍ ሚና ባላቸው ጄኔራል ታደሰ ወረደ ላይ የተቃጣው የመፈንቅለ መንግስት ሙከራ ነው። የሰላም ስምምነቱን ተግባራዊ ለማድረግና ክልሉን ወደ መደበኛ ሁኔታ ለመመለስ ጥረት የሚያደርጉ የጦር መሪዎችን በማግለል
በጽንፈኛና አውዳሚዎች ለመተካት የተወጠነው ይህ ሴራ በህወሓት ከፍተኛ አመራሮች መካከል ያለውን የስልጣን ሽሚያና የውስጥ መበስበስ ቁልጭ አድርጎ ያሳያል። ታደሰ ወረደን ከመንገድ ለማስወረድ መሞከር ቡድኑ ለሰላም በር የሚከፍቱ ሰዎችን አድኖ የመምታት የቆየ ልምዱ ማሳያ ተደርጎ ተወስዷል። ህወሓት የፕሪቶሪያውን ስምምነት የቀደደው በዝምታ ለመቀመጥ ሳይሆን ዳግም ወደ አማራ ርስቶች ወረራ ለመፈጸም ዝግጅቱን ማጠናቀቁን ተከትሎ እንደሆነ መረጃዎች ያመላክታሉ። በዚህ የወረራ ዕቅድ ውስጥ የብልጽግናው ተሿሚ ጄኔራል ታደሰ ወረደም ሆኑ የስምረት ፓርቲው ጌታቸው ረዳና የህወሓት መሪዎቹ እነ ሞንጆሪኖ ተመሳሳይና ወጥ አቋም የሚያራምዱ መሆኑ ሊዘነጋ አይገባውም። በተለይም ወልቃይት ጠለምትና ራያን በኃይል ለመውረር የጦርነት ነጋሪት እየጎሰመ ያለው የቡድን ለትግራይ ወጣት ዳግም የሞት ድግስ እየደገሰ ይገኛል። በሰላም ውይይት የማይገኘውን የግዛት ማስፋፋት ምኞት በንጹሃን ደም ለማርካት መነሳቱ ህወሓት ከታሪክ የማይማርና በትውልድ እልቂት ላይ ስልጣኑን ለማቆየት የሚቆም ኃይል መሆኑን በድጋሚ አረጋግጧል። በአጠቃላይ ህወሓት በአሁኑ ወቅት የያዘው አቋም የትግራይን ህዝብ ለሌላ ዙር ጦርነት ማዘጋጀትና በመጋበዝ ከፍተኛ መስዋዕትነት የሚዳርግና የቀጠናውን ጸጥታም ክፉኛ የሚያናጋ ነው። ያረጀውና ያፈጀው የሴራ ፖለቲካ፣ የጥላቻ ስብከትና የጦርነት ጥማት የቡድኑ መገለጫ ሆኖ መቀጠሉ ለቀጠናው ጭምር ከባድ ፈተና ሆኗል። ይህ የአክሱም ሴራና በታደሰ ወረደ ላይ የተቃጣው ጥቃት ህወሓት ለሰላም ሳይሆን ለጥፋት የዘጋጀ መሆኑን የሚያረጋግጥ በመሆኑ አጎራባች ለሆኑት አማራና አፋር ክልሎች ሌላ ዳግም እልቂትን ደቅኗል። ምርጫና የኢትዮጵያ ፖለቲካ መስቀለኛ መንገድ። የብልጽግናው መንግስት አካሂደዋለሁ የሚለው ሰባተኛው ዙር ምርጫ እየተቃረበ ባለበት በዚህ ወቅት የኢትዮጵያ ፖለቲካዊ ምህዳር አነጋጋሪ ክስተቶችን እያስተናገደ ይገኛል። ገዢው ብልጽግና ፓርቲ በ80 የምርጫ ክልሎች እጩዎችን አለማቅረቡና በአገሪቱ የተለያዩ ክፍሎች ያለው የጸጥታ መላሸቅ ምርጫው የይስሙላ ነው የሚሉት ትችቶችን እያበረታታ ነው። አስቀድሞም ቢሆን የ45 ሀገራት ህብረት በአውሮፓ ህብረት ምክር ቤት ላይ በኢትዮጵያ ምርጫ ማካሄድ ከባድ ነው የሚል ግምገማውን ያቀረበ ሲሆን የምርጫ ታዛቢ ልኡክም እንደማይልክ ማሳወቁ አይዘነጋም። ግንቦት 24 ቀን ይካሄዳል ተብሎ ለሚጠበቀው ሰባተኛው ምርጫ ገዢው ብልጽግና ፓርቲ ያልተለመደ የፖለቲካ ስልት መከተሉ ታውቋል። ፓርቲው እንደ ኢዜማ፣ ነጻነትና እኩልነት ፓርቲና አብን ያሉ ተቃዋሚዎች በሚወዳደሩባቸው ከ80 በላይ የምርጫ ክልሎች እጩዎችን አለማቅረቡ በፓርቲዎቹ መካከል ያለውን ስውር ስምምነት ይፋ ያደረገ ሆኗል። ይህ እርምጃ በፖለቲካ ተንታኞች ዘንድ ገዢው ፓርቲ ከእነዚህ ፓርቲዎች ጋር የፈጠረው ስልታዊ ጥምረት ውጤት ሲሆን ይህም በፓርላማው ውስጥ ለይስሙላ የሚሆን የብዝሃ ፓርቲ ውክልናን ለማሳየት የተደረገ የዲዛይን ስራ ተደርጎ ተወስዷል። በተጨማሪም ምርጫው እውነተኛ የህዝብ ፍላጎት የሚንጸባረቅበት ሳይሆን በገዢው ፓርቲ መልካም ፈቃድ ላይ የተመሰረተ የተመጠነ ዲሞክራሲ ወይም ኢንጂነርድ ዲሞክራሲ መሆኑን አመላካች ነው ሲሉ የፖለቲካ ተንታኞች ገልጹታል። ብልጽግና ከዚህ በፊትም በ2013 ተካሂዶ በነበረው ምርጫ ዳንኤል ክብረትን ጨምሮ አንዳንድ የተመረጡ ግለሰቦችን ፓርላማ እንዲገቡ ይህንን መንገድ ተጠቅሞት እንደነበር አይዘነጋም። የአሁኑን ለየት የሚያደርገው ግን በፓርቲው ማዕከላዊ ኮሚቴ ስብሰባ የተወሰነ መሆኑና በቅር ደረጃም ሁሉም ምክር ቤቶች 25 በመቶ በተቃዋሚዎች የሚያዙ መሆን አለባቸው ተብሎ በዲዛይን የተሰራ መሆኑ ነው። ይሁን እንጂ ይህ የምርጫ ዝግጅት እየተከናወነ ያለው አገሪቱ በከባድ የጸጥታ ቀውስ ውስጥ ባለችበት ወቅት መሆኑ የምርጫውን መካሄድ አደጋ ላይ ጥሎታል። በአማራ ክልል ስርዓቱ የከፈተ የዘር ማጥፋት ጦርነት፣ በኦሮሚያ የቀጠለው የጸጥታ ችግር እንዲሁም በትግራይ ክልል በጊዜው አስተዳደሩና በህወሓት መካከል ያለው የስልጣን ፍጥጫ ምርጫው ለመካሄዱ ትልቅ የጥያቄ ምልክት ደቅኗል። በትግራይ ክልል ምርጫው እንደማይካሄድ አስቀድሞም የታወቀ ነው። የፖለቲካ ተቃዋሚዎችና የሰብአዊ መብት ተሟጋቾች እንደሚሉት በአገሪቱ ቁልፍ ክፍሎች ጦርነት ባለበት በሚሊዮኖች የሚቆጠሩ ዜጎች በተፈናቀሉበትና የመንቀሳቀስ ነጻነት በሌለበት ሁኔታ የሚደረግ ምርጫ የህዝብን ድምፅ ሳይሆን የገዢውን ፓርቲ ዕድሜ ለማራዘም የሚደረግ የይስሙላ ሂደት ነው ሲሉ ይናገራሉ። የብልጽግናው ምርጫ ቦርድ በበኩሉ ምርጫውን ለማካሄድ ዝግጅት እያደረገ መሆኑን ቢገልጽም በእነዚህ ከፍተኛ ጦርነት ባለባቸው አካባቢዎች የምርጫ ጣቢያዎች እንዴት ሊከፈቱ እንደሚችሉ እስካሁን ግልጽ የሆነ ማብራሪያ አልተሰጠም። በመሆኑም ብልጽግና ፓርቲ ለተወሰኑ ተቃዋሚዎች የሰጠው ነጻ ኮሪደርና በአገሪቱ ያለው አስፈሪ ጦርነት ተዳምረው ግንቦት ወር ላይ ይካሄዳል ተብሎ የሚጠበቀው ምርጫ የዲሞክራሲ ሽግግር ማሳያ ሳይሆን የፖለቲካውን ቀውስ የሚያባብስ አጋጣሚ እንደሚሆን አስቀድሞ ተገምቷል። የምርጫው ሂደት ከሀገሪቱ ተጨባጭ የጸጥታ ሁኔታ ጋር የሚቃረም መሆኑ በዜጎች ዘንድ የነበረውን የምርጫ ተስፋ እያደበዘዘው ይገኛል። የዓለም አቀፉ ማህበረሰብና የሀገር ውስጥ የፖለቲካ ኃይሎች በምርጫው ታማኒነት ላይ ያላቸው አቋም ምን ሊሆን እንደሚችል ወደፊት የምናየው ይሆናል። አንዳንዶቹ ካሁኑ ምርጫውን ላለመሳተፍ እያሰቡበት መሆኑን እየገለጹ ነው።
የቀጠናውን ረፍት የመለሰው ስምምነት የመካከለኛው ምስራቅ ሰማይ በከባድ የጦር መሳሪያዎች ድምጽ ሲናወጥና የንጹሃን እንባ ሲፈስ ከቆየ በኋላ ከትናንት እኩለ ሌሊት ጀምሮ አንጻራዊ ጸጥታ ሰፍኗል። ዓለም በከፍተኛ ጉጉት ሲጠብቀው የነበረው በእስራኤልና በሊባኖሱ ሄዝቦላ መካከል የተደረሰው የ10 ቀናት የተኩስ አቁም ስምምነት በይፋ ተግባራዊ መሆን ጀምሯል። ይህ የጥይት ድምጽ ያረፈበት አጭር ጊዜ ጦርነቱ ላንገሸገሻቸው የሁለቱም ሀገራት ዜጎች ትልቅ እፎይታን የሰጠና የሰላም ተስፋን ያለመለመ ታሪካዊ ክስተት ሆኗል። ከዚህ ያልተጠበቀ የሰላም ስምምነት ጀርባ የአሜሪካ ከፍተኛ የዲፕሎማሲያዊ ጥረት ጉልህ ስፍራ ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ክስተት ቀጠናውን ከረጅም ጊዜ ጦርነት አዙሪት ሊያወጣ የሚችል ትልቅ የሰላም ግኝት ሲሉ በኩራት አወድሰውታል። ይህ የ10 ቀናት እፎይታ ከኢራን ጋር እየተደረገ ካለው ሰፊና ውስብስብ የሰላም ድርድር ጋር በጥብቅ የተቆራኘ መሆኑን የጠቆሙት ፕሬዝዳንቱ የዓለምን ትኩረት ወደ አሜሪካ የሚስብ ነው የተባለለትን ሌላ ወሳኝ እርምጃ ወስደዋል። ይኸውም የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የሊባኖስ ጦር አዛዥ ጆሴፍ አውንን በዋይት ሃውስ ፊት ለፊት አገናኝተው ወሳኝና ጠለቅ ያለ ውይይት እንዲያደርጉ መጋበዛቸው ነው። ይህን ልብ አንጠልጣይ ዜና ተከትሎ ዓለም አቀፉ ማህበረሰብ የተስፋ ጭላንጭል ታይቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተኩስ አቁም ስምምነቱን በታላቅ ደስታ በመቀበል አሜሪካ ስምምነቱ እንዲሳካ ላደረገችው ያለሰለሰ ጥረት ልባዊ ምስጋናቸውን አቅርበዋል። ይህ እርምጃ ለዘላቂ ሰላምና ለአጠቃላይ መፍትሄ የሚሆን ብሩህ በር ይከፍታል የሚሉት ጽኑ ተስፋ ያላቸው ዋና ጸሐፊው ሁሉም ወገኖች ቃላቸውን ጠብቀው ዓለም አቀፍ ሕጎችን እንዲያከብሩ ጥብቅ ጥሪ አስተላልፈዋል። አሁን የዓለም ሕዝብ ዓይን ወደ ዋይት ሃውስ አቅንቷል። ይህ የ10 ቀናት ጸጥታ ጊዜ ለሕዝብ ብቻ ሳይሆን ለጠመንጃ ላንቃዎችም እፎይታን የሰጠ ነው። ሆኖም ይህ የትራምፕ ትራንዛክሽናል ዲፕሎማሲ ውጤት የመካከለኛው ምስራቅን ታሪክ የሚቀይር ዘላቂ ሰላም ያመጣ ይሆን ወይስ የከፋ ማዕበል መዘጋጃ ጊዜ ሆኖ ያልፋል የሚለው ጥያቄ የብዙዎችን ልብ እያንጠለጠለ ይገኛል። የተወደዳችሁና የተከበራችሁ የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በሌሎች የዜናና የተለያዩ ፕሮግራሞች እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።